ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ለዓመታት ተዳፍነው የቆዩና በሚስጥር የተያዙ መረጃዎች ወደ አደባባይ መውጣታቸውን ቀጥለዋል። ከሰሞኑ ሶማሊላንድ እንደ ነጻ ሀገር እውቅና በመስጠት ፈርቀዳጅ የሆነችው እስራኤል በሶማሊላንድ ግዙፍ ወታደራዊ ማዕከል በሚስጥር ገንብታ ማጠናቀቋን የተመለከተ መረጃው ሲወጣ ጠቅላይ ሚኒስትር አብይም በድንገት ወሳኝ መመሪያ መስጠታቸው ተሰምቷል። ከ2 ዓመት በፊት በርበራ ወደብ አጠገብ የተጀመረው ወታደራዊ ሰፈር ግንባታ በሚስጥር እንዲቀጥል ስለመታዘዙ የ4 ኪሎ ምንጮች ገልጸዋል። እስራኤልም ኢትዮጵያን ደግፋ ከፊት እንደቆመች ተሰምቷል። አነጋጋሪውን መረጃ በስፋት ይዘነዋል። ከጥንቅራችን የምሰሙት ይሆናል። በሌላ በኩል ደግሞ ነገሮች በብርሃን ፍጥነት መገለባበጣቸው ተከትሎ በግብጽ እርዳታ ጎረቤቶችን አስተባብረው ኢትዮጵያ ፍናፈኛ ሳጣለሁ ብለው የተነሱት ኢሳያስ አፈወርቂ የቆጡን አውርድ ብላ ብቷን ጣለች የሚለው ንግግር እየደረሰባቸው ያስመሰለ መረጃዎች እየወጡ ነው። ከወደ አፋር ኢሳያስን ያስደነገጠ ወሳኝ ስብሰባ እየተካሄደ መሆኑ ተሰምቷል። ስብሰባው ኢሳያስ በቁጥጥር ውስጥ አደረኳቸው ብለው ያመኑባቸው 3 ሀገራት የተሳተፉበት መሆኑም ታውቋል። በአፋር ሰመራ ኢሳያስ አፈወርቂ ማስወገድ ላይ አነጣጥሮ እየተካሄደ ስላለው ጥብቅ ጉባኤ የተሰሙ ወሳኝ መረጃዎችን ጨምሮ ለሰዓቱ መደመጥ ያለባቸውን የተመረጡ መረጃዎችን ይዘን ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በጥምረት እንቅስቃሴ ጀምሯል። ይህ ስብሰባ 3 ሀገራትን ያቀፈ ሲሆን ኢሳያስን ማስወገድ ላይ ኢላማ ተደርጎ ተንቀሳቅሷል። ነገሮች በብርሃን ፍጥነት መገለባበጣቸውን ተከትሎ በግብጽ እርዳታ ጎረቤቶችን አስተባብረው ኢትዮጵያ ፍናፈኛ ሳጣለሁ ብለው የተነሱት ኢሳያስ አፈወርቂ የቆጡን አውርድ ብላ ብብቷን ጣለች የሚለውን ንግርት እየደረሰባቸው ያስመሰሉ መረጃዎች እየወጡ ነው። ከወደ አፋር ኢሳያስን ያስደነገጠ ወሳኝ ስብሰባ እየተካሄደ መሆኑ ተሰምቷል። ስብሰባው ኢሳያስ በቁጥጥር ውስጥ አደረኳቸው ብለው ያመኑባቸው 3 ሀገራት የተሳተፉበት መሆኑም ታውቋል። በአፋር ሰመራ ኢሳያስ አፈወርቂ ማስወገድ ላይ አነጣጥሮ እየተካሄደ መሆኑ ተሰምቷል። ይህ ስብሰባ ኢትዮጵያ፣ ጅቡቲና ኤርትራ አፋርን ያካተተ ነው። በተከታታይ በኢትዮጵያ አፋር ክልል በጥብቅ ሲመከር መቆየቱን የተገለጸው በጉባኤ አፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀትና ምሁራን የተካፈሉበትና በኤርትራ አፋር ሕዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎች ወታደራዊና የፖለቲካ ስልጣን ለመታገል ያለመ መሆኑን ዶቼቪሌ በዘገባ አመልክቷል። የአፋር ህዝብ ኮንፈረንስ በሰመራ በ3 አጎራባች ሀገራት ማለትም ኢትዮጵያ፣ ኤርትራና ጅቡቲ የሚገኙ የአፋር ህዝብ ተወካዮች ጭምር የጋራ ኮንፈረንስ በኢትዮጵያ ሰመራ ከተማ እየተካሄደ ነው። የጋራ ጉባኤው የአፋር ህዝብ አንድነትና ትብብርን በማረጋገጥ በድንክል የአፋር ላይ ይደርሳል የተባለውን ጭቆና በጋራ ለመታገል ያለመ እንደሆነ አዘጋጆቹ ተናግረዋል። ትላንት ማለዳውን በአፋር ክልል ሰመራ ከተማ የተጀመረው ጉባኤው ነገ የጋራ አቋም መግለጫ በማውጣት እንደሚያጠናቅቅም ተመላክቷል። የሆርን ኦፍ አፍሪካ ፖሊሲ ሴንተር በተሰኘ ተቋም የተዘጋጀውና በአፋር ህዝብ ስም በተለያዩ ሀገራት የሚንቀሳቀሱ የፖለቲካ ድርጅቶችና የማህበረሰብ ተወካዮች አንድ ላይ ያሰባሰበ ነው የተባለው በዛሬው ዕለት አፋር ክልል ሰመራ ከተማ የተጀመረው ጉባኤ የህዝብ የጋራ ጉዳይ ለመምከር ቀጣይ አቅጣጫ ለማስቀመጥ የወጠነ ነው ተብሏል። በኮንፈረንሱ ከተሳተፉት አንዱ የሆነው የኤርትራ አፋር ብሔራዊ ጉባኤ ስራ አስፈጻሚ ኮሚቴ አባልና ቃል አቀባይ የሆኑት አሊ መሐመድ ኦመር ዛሬ ሰመራ ውስጥ የተጀመረው ጉባኤ አፋር ሱልጣን፣ የሀገር ሽማግሌዎች፣ የፖለቲካ አደረጃጀትና ምሁራን የተካፈሉበትና በኤርትራ አፋር ህዝብ ላይ ይፈጸማል ያሉትን የሰብአዊ መብት ጥሰቶችና በደሎችን በወታደራዊና የፖለቲካ ስልት አብሮ ለመታገል ያለመ ነው ብለዋል። መሐመድ ሼኮ መሐመድ ደግሞ ዛሬ በአፋር ክልል መዲና ሰመራ ውስጥ የተጀመረ የአፋሮች የጋራ መድረኩ አስተባባሪ ናቸው። አቶ መሐመድ ዛሬ በተጀመረው ኮንፈረንስ ላይ የተለያዩ ስያሜ ያላቸው የጋራ ዓላማ የሚያጋሩት የተለያዩ የአፋር ህዝብን የሚወክሉ የፖለቲካ ድርጅቶችን
ወደ ጋራ ግብ በማምጣት አብሮ ለመታገል ያለመ ነው ይላሉ። በዋነኝነት የጋራ መድረኩ ሀሳብ የሚጠነጥነው ድንካሊያ በጭቆና ላይ የሚያገኘውን ከአካባቢ የተፈናቀሉና በዚያም የሚገኙ የአፋር ህብረተሰብን እንዴት ከዚያ ጭቆና ማውጣት ይቻላል በሚለው ጉዳይ ላይ መመካከር ነው በማለታቸውም ችግሮችን ነቅሶ በማውጣት የአፋር ህዝብ አንድነትን ለማጠናከር መሆኑን ጠቁሟል። በህዝቦቹ መካከል የሀሳብ ልዩነቶችና ጥርጣሬዎችንም ለመፍታት የጋራ መድረኩ ማስፈለጉንም አክለው ገልጸዋል። በኢትዮጵያ በኤርትራና ጅቡቲ ሀገራት የሚገኙትን የአፋር ማህበረሰብ በይፋ በጋራ የማገናኘት እድሉ ጠባብ ነበር ያሉ የመድረኩ አስተባባሪ አሁን ላይ ግን በተፈጠረው በጎ አጋጣሚ ማህበረሰቡን በጋራ ዓላማዎች ላይ አብሮ መስራት የሚያስችላቸው ጣፋንታ ላይ መምከር ለመቻሉ የዛሬው መድረክ ዋና ማሳያ ነው ብለዋል። በሶስቱም ሀገራት ላይ ያሉ የማህበረሰብ በቋንቋ በሃይማኖትና ባህል ባይለያየም ከዚህ በፊት በሰመራ ስለ ደንካል የአፋር ህዝብ ማውራት እንደ ሐራም ይታይ ነበር በማለትም አሁን ኢትዮጵያ ውስጥ ተፈጥሯል ያለው በጎ አጋጣሚ በተለየ ሁኔታ የተበረታታውን ህብረተሰብ ለማሰባሰብ በጎ አጋጣሚ ፈጥሯልም ሲሉ ተናግረዋል። የአፋር ማህበረሰቦችን በጋራ ያገናኘው መድረኩ ወቅታዊ ፖለቲካ ግቡም በአፋር ህዝብ ውስጥ የሚገኝ የቀይ ባህር ወይም የደንክል የአፋር ማህበረሰብን የራስ ማስተዳደር መብት ማጎናጸፍ እንደመሆኑ የተጠቀመው የመድረኩ የፖለቲካ ዓላማውና የደንክል የአፋር የምንለው ማህበረሰብ በራሱ ክልል ራሱን በራሱ እንዲያስተዳድር ነው በማለት በአሁኑ ወቅት ተያይዞ የተሰራበት ያለ የፖለቲካ ግብ ስለመሆኑ ተነስቷል። ያንን ተከትሎ ግን የደንክል የአፋር ማህበረሰብ የወደፊት ዕጣ ላይ ሊወስን እንደሚችል ከመጠቆሙ ውጭ ዓለም አቀፍ ወሰኖች ጋር ተያይዞ ሊፈጠር ስለሚችለው ለውጥና ዓላማ የተብራራ ነገር የለም። የኤርትራ መንግስት በተለያዩ አማራጮች የሚታገሉ የአፋር ማህበረሰብን ያካተተው መድረኩ በኢትዮጵያ ውስጥ በሚካሄድበት በአሁኑ ወቅት የሁለት ሀገራት መሪዎች ሽኩቻ ውስጥ ገብተው አንዱ ሌላውን ሲወቅሱ ደጋግሞ ይደመጣል። በቀጣይ መረጃ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ለዓመታት ተዳፍነው የቆዩና በመስጠር የተያዙ መረጃዎች ወደ አደባባይ መውጣታቸውን ቀጥለዋል። ከሰሞኑ ሶማሊላንድ እንደ ነጻ ሀገር እውቅና በመስጠት ፈርቀዳጅ የሆነችው እስራኤል በሶማሊላንድ ግዙፍ ወታደራዊ ማዕከል በሚስጥር ገንብታ ማጠናቀቋን የተመለከተ መረጃ ወጥቷል። ጠቅላይ ሚኒስትር አብይን በድንገት ወሳኝ መመሪያ መስጠታቸውን ተደምጧል። ከሁለት ዓመታት በፊት በርበራ ወደብ አጠገብ የተጀመረው ወታደራዊ ሰፈር ግንባታ በሚስጥር እንዲቀጥል ስለመታዘዙ የ4 ኪሎ ምንጮች ገልጸዋል። እስራኤልም ኢትዮጵያን ደግፋ ከፊት እንደቆመች ተሰምቷል። ጠቅላዩ ከሁለት ዓመታት በፊት በሶማሊላንድ ወሳኙ ባህር መስመር ኤደን ባህረ ሰላጤ ጫፍ በሚገኘው በርበራ ወደብ አጠገብ በሚስጥር ተጀምሮ እንዲቆም ተደርጎ የነበረው ግዙፍ ወታደራዊ ሰፈር ግንባታ በድጋሚ በሚስጥር እንዲቀጥል ማዘዛቸው ተሰምቷል። ኢትዮጵያ የባህር ኃይሏ እንድታሰፍርበት ከሶማሊላንድ በተሰጣት ሰፊ የባህር ዳርቻ ላይ ለበርበራ ወደብ ቀረብ ብሎ የተጀመረው ወታደራዊ ሰፈር የተሟላ የባህር ላይ ቅኝት፣ የባህር ላይ ውጊያና የኢትዮጵያን ወጪና ገቢ ንግድ እንቅስቃሴ ከስጋት የመጠበቅ ስራ በአግባቡ ለመስራት ወሳኝ መሆኑ ሲነገርለት ነበር። ይህኑ የግዙፍ የጦር ሰፈር ግንባታ የአረብ ኤሚሬትስ የገንዘብ ድጋፍ ያደረገችበት መሆኑ ሲነገር የቆየ ሲሆን አሁን ደግሞ ከሰሞኑ በኢትዮጵያ አግባቢነትና ብርቱ ጥረት ሶማሊላንድ እንደ ነጻ ሀገር እውቅና የሰጠች እስራኤል የኢትዮጵያን የባህር ኃይል ጦር ሰፈር ፕሮጀክት ደገፍ ከፊት እንደቆመች የሚያረጋግጡ መረጃዎች የወጡ ናቸው። በተያያዘ መረጃ ከሰሞኑ በይፋ ለሶማሊላንድ እውቅና የሰጠችው እስራኤል በታሪካዊና በአዲስ መልክ ዘምኖ የቀጠናውን የወደብ እንቅስቃሴ መልክ ይቀይራል ተብሎ ተስፋ በተጣለበት በርበራ ወደብ አቅራቢያ ሁሉንም ነገር ያሟላና እጅግ ዘመናዊና የተራቀቀ ወታደራዊ ጦር ሰፈር በሚስጥር ገንብታ መጨረሷን የሚያሳዩ የሳተላይት ምስሎች ይፋ ተደርገዋል። በዚህ የእስራኤልና የሶማሊላንድ ጥብቅ ወታደራዊና ፖለቲካዊ ትስስር መፈጠር የአንበሳውን ድርሻ የተወጣችው ኢትዮጵያን በበኩሏ በዚሁ የእስራኤል ጦር ሰፈር ቅርብ ርቀት ላይ ጀምረው በመሀል ቋርጠው የነበረ የጦር ሰፈር ግንባታ ዳግም እንዲጀመርና በፍጥነት ተጠናቆ ለአገልግሎት ዝግጁ እንዲሆን ከጠቅላይ ሚኒስትር አብይ አህመድ ልዩ እዝ መሰጠት የገለጹት ምንጮች በተመሳሳይ ባህር ኃይል ሰራዊቱን በቀይ ባህርና በኤደን ባህረ ሰላጤ ዳርቻዎች ላይ ግዳጁን ለመወጣት የሚያስፈልጓን ሁሉ ዝግጅት አጠናቃ በተጠንቀቅ ላይ እንዲገኝ መመሪያ እየተሰጠው አክለው ገልጸዋል።